በመካከለኛው አፍሪካ እምብርት ላይ የምትገኝ አንዲት ውብ ሀገር አለች። የሺህ ኮረብታዎች ምድር ትባላለች። አረንጓዴ የለበሱ ተራራዎቿ፣ ጭጋግ የሸፈናቸው ሸለቆዎቿና እንግዳ ተቀባይ ህዝቦቿን ለተመለከተ ገነት በምድር ላይ ያለች ይመስለዋል። ነገር ግን ከዛሬ 32 ዓመታት በፊት በዚህ ምድር ላይ ሲኦል ተከፍቶ ነበረ። በአንድ ደቂቃ ውስጥ እርስዎና እኔ ተንፋሽ ስንወስድ በ1994 የሩዋንዳ ሰማይ ስር ግን በየደቂቃው 7 ሰዎች ይታረዱ ነበር። አዎ በየሰከንዱ የሰው ልጅ ደም ይፈስ ነበረ። ለመቶ ቀናት ያህል ዓለም ጆሮዋን ደፍና አይኖቿን ጨፍና የተመለከተችው ያ አስከፊ እልቂት ጎረቤት የጎረቤቱን አንገት በሚጫ የቀላበት፣ አብያተ ክርስቲያናት ከጸሎት ቤትነት ወደ ጅምላ መቃብርነት የተቀየሩበት የታሪክ ጥቁር ነጥብ ነው። ለመሆኑ አንድ ህዝብ እንዲህ ሊጨካከን ቻለም? ያንን ሁሉ ጥላቻ መርዝ በሰዎች ልብ ውስጥ የረጨው ማን ነበር? በ100 ቀናት ውስጥ 800 ሺህ ነፍሳትን የበላው ያ እሳት እንዴት ተጣፋ? በዛሬው ዝግጅታችን የሩዋንዳን የ100 ቀናት የጨለማ ጉዞ ከጥላቻው ዘር እስከ ይቅርታው ብርሃን ድረስ ያለውን እውነተኛ ታሪክ በዝርዝር እንቃኛለን። እናንተም ላይክ፣ ሼር እና ሰብስክራይብ በማድረግ አብራችሁን ቆዩ። የሩዋንዳን እልቂት ለመረዳት ወደኋላም ወደ 19ኛው ክፍለ ዘመን መመለስ የግድ ይለናል። ብዙዎች እንደሚመስላቸው በሁቱና በቱትሲ መካከል የነበረው ልዩነት የሃይማኖት ወይም የቋንቋ አልነበረም። ሁለቱ አንድ ቋንቋ ይናገራሉ፣ በአንድ መንደር ይኖራሉ፣ ባህላቸው አንድ ነው። ልዩነታቸው የኑሮ ዘይቤ ነበረ። ቱትሲዎች በአብዛኛው ከብት አርቢዎችና መሪዎች ሲሆኑ፣ ሁቱዎች ደግሞ ገበሬዎች ነበሩ። ነገር ግን አውሮፓውያን ቅኝ ገዢዎች ወደዚች ምድር ሲገቡ ነገሮች ተቀየሩ። መጀመሪያ ጀርመኖች፣ ቀጥሎም ቤልጂየሞች ሩዋንዳን ሲያስተዳድሩ ከፋፍለህ ግዛ የሚለውን ስልት ተጠቀሙ። ቤልጂየሞች ሳይንሳዊ ባልሆነ መንገድ የሰውን አፍንጫ ርዝመት፣ የሰውነት ቁመናና የአይን ቀለም በመለካት ቱትሲዎች ከአውሮፓውያን ጋር የሚቀራረቡ ክቡር ዘሮች ናቸው፣ ሁቱዎች ግን ዝቅተኛ ናቸው የሚል የሐሰት ትርክት ፈጠሩ። በ1935 ቤልጂየሞች እያንዳንዱ ሩዋንዳዊ የጎሳ ማንነቱ የተጻፈበት መታወቂያ እንዲይዝ አደረጉ። ይህ መታወቂያ በአንድ ወቅት ወንድማማች ለነበሩ ህዝቦች የጥላቻ ግንብ ሆነ። ቱትሲዎች የተሻለ ትምህርትና የመንግስት ስልጣን እንዲያገኙ ሲደረግ፣ አብዛኛው የሁቱ ተወላጅ ግን ተገፍቶ እንዲኖር ተፈረደበት። ይህ ለዓመታት የታመቀም ቁጣና ጥላቻን በሁቱዎች ልብ ውስጥ ዘራ። ከሁለተኛው የዓለም ጦርነት በኋላ ዓለም በነጻነት ነፋስ ስትናወጥ፣ በሩዋንዳም የሁቱዎች ቁጣ ፈነዳ። በ1959 የሁቱ አብዮት ተቀሰቀሰ። በመቶ ሺዎች የሚቆጠሩ ቱትሲዎች ለህይወታቸው ሰግተው ወደ ጎረቤት ሀገር ኡጋንዳ፣ ብሩንዲ እና ታንዛኒያ ተሰደዱ። በ1962 ሩዋንዳ ነጻነቷን ስታገኝ ስልጣኑን የተቆጣጠሩት ሁቱዎች ነበሩ። አሁን በድል ተቀያየረ። ቀድሞ ተገፊ የነበሩት ሁቱዎች አሁን ቱትሲዎችን ማሳደድ ጀመሩ። ወደ 1990ዎቹ ስንጠጋ በኡጋንዳ ተሰደው የነበሩት ቱትሲዎች አርፒኤፍ የተባለ አማጺ ቡድን አቋቋሙ። ይህን የሰሙት በኪጋሊ የነበሩ ጽንፈኛ የሁቱ ፖለቲከኞች ጥላቻውን ወደ ለየለት ደረጃ ደረሱት። ካንጉራ የተባለ ጋዜጣና አርቲኤልኤም የተባለው ዝነኛ የሬዲዮ ጣቢያ ሌት ተቀን ቱትሲዎችን በሮሮዎች በማለት መጥራት ጀመሩ። እነሱን ካላጠፋናቸው እነሱ ያጠፉናል የሚል የፍርሃትና የጥላቻ ፕሮፓጋንዳ በየቤቱ ተሰማ። የጥላቻው መርዝ ተረጭቷል። ሜንጫዎች ተስለዋል። የሞት ስርስር ተዘጋጅቷል። የሚጎድለው አንድ ነገር ብቻ ነበረም፣ ግጥሚያውን የሚያያይዝ ክብሪት። ያ ክብሪት ደግሞ በሚያዝያ 6 ምሽት ተለኮሰም። ሚያዝያ 6 ቀን 1994 ዓ.ም ምሽት 2 ሰዓት ከ22 ደቂቃ የሩዋንዳው ፕሬዝዳንት ጆቬናል ሃቢያሪማና እና የቡሩንዲው ፕሬዝዳንት ስፕሪያን ንታryamira ከታንዛኒያ የሰላም ድርድር ተመልሰው በፈረንሳይ ሰራሽ በሆነው የግል አውሮፕላናቸው ወደ ኪጋሊ አየር ማረፊያ እየተቃረቡ ነበር። አውሮፕላኑ ለማረፍ ዝግጅቱን በጨረሰበት በዛች ቅጽበት 2 ሚሳኤሎች ከጨለማ ውስጥ ተተኩሰው አውሮፕላኑን መቱት። አውሮፕላኑ በነበልባል ተከቦ የፕሬዝዳንቱ ቤተ መንግስት ግቢ ውስጥ ወደቀ። በውስጡ የነበሩት በሙሉ ወዲያውኑ ህይወታቸው አለፈ። ይህ ዜና ኪጋሊን አናወጣት። ነገር ግን የሚገርመው ነገር አውሮፕላኑ በወደቀ በደቂቃዎች ውስጥ ገና ምርመራ ሳይጀመርና አውሮፕላኑ ማን እንደመታው ሳይታወቅ ጽንፈኛው የሁቱ ራዲዮ አርቲኤልኤም ቱትሲዎች ፕሬዝዳንታችንን ገደሉ የሚል የጥላቻ ቅስቀሳ መሬቱን እያናወጠው መጣ። ብዙ የታሪክ ተመራማሪዎች እንደሚስማሙት የዚህ አውሮፕላን መመታት ለጭፍጨፋው እንደ መቀስቀሻ ምልክት ነበር ያገለገለው። ፕሬዝዳንቱ በሞት በሰዓታት ውስጥ በመላ ሀገሪቱ ቀድሞ የተዘጋጁ የመንገድ ፍተሻዎች ተዘረጉ። ኢንተርሃማዊ በተባለው የጎበዝ አለቃ የመንግስት ወታደሮች ዝርዝራቸውን ይዘው ወደ የቤቱ መንቀሳቀስ ጀመሩ። ጭፍጨፋው የተጀመረው ቱትሲዎችን በማደን ብቻ አልነበረም። ገዳዮቹ መጀመሪያ ያነጣጠሩት ለሰላም የሚሰሩ የሁቱ ለዘብተኛ ፖለቲከኞችን ነበር።
ታዋቂዋ ጠቅላይ ሚኒስትር አጋቴ ኡዊሉንጎማና እሷን የጠብቁ ከነበሩ 10 የቤልጅየም የሰላም አስከባሪዎች ጋር በጭካኔ ተገደሉ። የዚያን ዕለት ምሽት በሬዲዮ ጣቢያው ላይ ስራውን ጀምሩ የሚል ትዕዛዝ ተላለፈም። ይህ ስራ የተባለው ግንባታ ወይም ልማት አልነበረም፣ የሰው ልጅን እንደ በግ ማረድ እንጂ። መታወቂያ እየተፈተሸ ቱትሲ የሚል ቃል ያለበት ሁሉ እዛው መንገድ ላይ ይገደል ጀመር። በዛች ምሽት ካጋሊ ውስጥ የተለኮሰው እሳት በጥቂት ቀናት ውስጥ መላ ሀገሪቱን አዳረሰም። ጎረቤት ከቤቱ የድሮ ሜንጫውን አውጥቶ ሲስል፣ ሌላኛው ጎረቤቱ ደግሞ ሞቱን ይጠባበቅ ነበር። የሩዋንዳ 100 ቀናት የጨለማ ጉዞ በዚህ መልኩ በይፋ ተጀመረ። ከሚያዝያ 7 ጀምሮ ለሚቀጥሉት 100 ቀናት ሩዋንዳ ከመሬት በላይ ያለች ሲኦል ሆነች። ሞት በየደጃፉ በየመንገዱና በየሸለቆው ይነግስ ጀመር። ይህ ጭፍጨፋ እንደ ሌሎቹ የዓለም እልቂቶች በሩቅ በሚተኮስ መሳሪያ ወይም ሚሳኤል የተፈጸመ አልነበረም። የሩዋንዳ እልቂት የቅርብ ነበረም። ገዳይና ሟች ፊት ለፊት የሚተያዩበት፣ ገዳዩ ሟች እየተረጨም የሚጨፈጨፍበት የቅርብ እልቂት ነበረም። ክፋቱ ያለው እዚህ ላይ ነው። ትናንት አብሮ ቡና የጠጣን ጎረቤት ዛሬ ሜንጫ ይዞ ደጃፍ ላይ ይቆማል። አስተማሪዎች ተማሪዎቻቸውን፣ ሐኪሞች ታካሚዎቻቸውን፣ እንደውም የሃይማኖት አባቶች ወደ ቤተ ክርስቲያን የሸሹ ምዕመናኖቻቸውን አሳልፈው ሰጡ። በሺዎች የሚቆጠሩ ቱትሲዎች እግዚአብሔር ባለበት ቤት አንታረድም ብለው ወደ አብያተ ክርስቲያናት ቢሸሹም ገዳዮቹ ግን ቅዱስ ስፍራዎችን ወደ ኬራነት ቀየሯቸው። አርቲኤልኤም የተባለው የራዲዮ ጣቢያ የሞት አዘጋጅ ሆነም። በረሮዎችን አጥፎ ረዣዥም ዛፎችን ቁረጡ የሚሉ የጥላቻ መልእክቶች በየቀኑ ይተላለፋሉ። ለገዳዮቹ የሰው መግደል ስራ እንደ ብሔራዊ ግዴታ ተቆጠረም። ሜንጫ በጅምላ ከውጭ ሀገር ተገዝቶ ታደለ። ሽማግሌዎች፣ ሴቶች፣ አልፎም ተርፎም ህፃናት አልተማሩም። እናቶች ልጆቻቸውን በጀርባቸው እንዳዘሉ ተጨፈጨፉ። በዚህ ሁሉ መከራ ውስጥ ሩዋንዳውያን ወደ ሰማይና ወደ ዓለም ያተኮሩ። ነገር ግን ዓለም አይኖቿን ጨፈነች። የተባበሩት መንግስታት ድርጅት ይህን ሰላም አስከባሪዎች በቁጥር ጥቂትና ትዕዛዝ የታገዱ ነበሩ። እልቂቱ እየተፋፋመ ባለበት ወቅት ምዕራባውያን ሀገራት የራሳቸውን ዜጎች ብቻ አውጥተው ሩዋንዳውያንን በሜንጫ ትተው ሄዱ። የዘር ጭፍጨፋ የሚለውን ቃል ለመጠቀም እንኳን ዓለም አቀፍ ተቋማት ወራትን ፈጁ። ደሙ እንደ ጎርፍ ፈሰሰ። የካራጌራ ወንዝ በሰዎች አስከሬን ተሞልቶ ወደ ቪክቶሪያ ሐይቅ ይፈስ ጀመር። ወንዙ የሞት አውራ ጎዳና ሆነ። ሩዋንዳ ውስጥ ያልሞተ ሰው በሕይወት አለ ለማለት የሚከብድበት፣ በየቀኑ በአማካይ 8000 ሰዎች የሚታረዱበት፣ የ100 ቀናት የሰው ልጅነት የረከሰበት የታሪክ ምዕራፍ ሆነ። ነገር ግን በዚያ ድቅድቅ ጨለማ ውስጥ ጥቂት ሰዎች ሕይወታቸውን አደጋ ላይ ጥለው ለሌሎች ተረፉ። እንደ ሆቴል ሩዋንዳ ባለቤቱ ፖል ሩሴሴባጊና ያሉ ሰዎች በመቶዎች የሚቆጠሩትን ደብቀው ተረፉ። ሆኖም የእነሱ ደግነት ከጥፋቱ ጎርፍ አንጻር ሲታይ በጣም ጥቂት ነበረም። ዓለም ፊቷን ባዞረችበትና የተባበሩት መንግስታት ድርጅት በቢሮክራሲ ተጠምዶ በነበረበት በዚህ አስከፊ ሰዓት ጭፍጨፋውን ለማቆም የቆረጠ አንድ ኃይል ተነሳ። ይህም በፖል ካጋሜ የሚመራው የሩዋንዳ አርበኞች ግንባር ወይም ሩዋንዳን ፓትሪዮቲክ ፍሮንት አርፒኤፍ ነበረም። በኡጋንዳ ድንበር በኩል የገቡት እነዚህ ታጋዮች ዓላማቸው ስልጣን መያዝ ብቻ ሳይሆን እየታረደ ያለውን ወገኖቻቸውን መታደግ ነበረም። አርፒኤፍ ደረጃ በደረጃ የሀገሪቱን ከተሞች መቆጣጠር ጀመረ። የጭፍጨፋው አቀነባባሪዎችና ኢንተርሃማዊ የተባለው ገዳይ ቡድን ወታደራዊ ድል እያገኘ የሚመጣውን አርፒኤፍ መቋቋም አልቻለም። ሐምሌ 4 ቀን 1994 ዓ.ም ካጋሊ በአርፒኤፍ ቁጥጥር ስር ወደቀች። ይህ ቀን ለሩዋንዳውያን የነጻነት ቀን ነበረም። ገዳዮቹ ሽንፈታቸውን ሲረዱ የሰሩት ግፍ ለፍርድ እንደሚያቀርባቸው ስላወቁ በሚሊዮን የሚቆጠሩ የሁቱ ተወላጆች አስከትለው ወደ ጎረቤት ሀገር ዛይር፣ የአሁኗ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ሸሹ። ከ100 ቀናት በኋላ የጥይት ድምፅ ሲሆን ሩዋንዳ የምትታይ ሀገር አልነበረችም። መንገዶቿ በአጥንትና በአስከሬን ተሞልተዋል። መንግስታዊ መዋቅሩ ፈራርሷል። ባንኮች ባዶ ናቸው። ከሁሉም በላይ ደግሞ በህዝቡ ልብ ውስጥ ያለው የጥላቻና የቁስል ጠባሳ የማይሽር ይመስል ነበር። ጭፍጨፋው ሊያበቃ አካባቢ ፈረንሳይ የሰብአዊ እርዳታ በሚል ሰበብ ወታደሮቿን ወደ ደቡብ ምዕራብ ሩዋንዳ ላከች። ነገር ግን ብዙዎች እንደሚሉታቸው ይህ ቀጠና ገዳዮቹ በሰላም ወደ ኮንጎ እንዲያመጡ ደህንነቱ የተጠበቀ ኮሪደር ሆኖ አገልግሏል ይላሉ። ይህም እስከ ዛሬ ድረስ በሩዋንዳና በፈረንሳይ መካከል ለሚታየው የዲፕሎማሲያዊ ውጥረት አንዱ ምክንያት ነው። በመጨረሻም በሐምሌ አጋማሽ ላይ አርፒኤፍ ሀገሪቱ መቆጣጠሩና ጭፍጨፋው ማቆሙን አወጀ። እሳቱ ጠፋ። ነገር ግን አመዱ ገና ትኩስ ነበረ። አሁን ትልቁ ጥያቄ የጠፋችውን ሀገር እንዴት መልሶ መገንባት ይቻላል የሚል ነበር። እንደ አውሮፓውያን አቆጣጠር ሐምሌ 1994 ጭፍጨፋው ሲያበቃ ሩዋንዳ የቆመች ሀገር አልነበረችም። ዓለም ይህች ሀገር ዳግም አትነሳም፣ የፈረሰች ሀገር ሆና ትቀጥላለች ብሎ ደምድሞ ነበር።
ነገር ግን ሩዋንዳውያን ዓለምን የሚያስደንቅ ሌላ ታሪክ መፈጸም ጀመሩ። ትልቁ ፈተና ፍትህ ነበረ። በመቶ ሺዎች የሚቆጠሩ ገዳዮችን በተለመደው የፍርድ ቤት ስርዓት ለመዳኘት ቢሞክር ኖሮ በመቶዎች የሚቆጠሩ ዓመታትን ይፈጅ ነበረም። ስለዚህ ሩዋንዳ ወደ ቀድሞ ባህሏ ተመለሰች። ጋቻቻ የተባለ የማህበረሰብ ፍርድ ቤት አቋቋመ። በሳር ላይ ተቀምጠው ገዳይና ሟች ፊት ለፊት ተገናኙ። ገዳዮች ጥፋታቸውን አመኑ። የተገደሉበትን ስፍራ ለቤተሰብ አሳወቁ። ይቅርታም ጠየቁ። ይህ ሂደት ሀገሪቱ በበቀል እሳት እንዳትጠፋ ትልቅ ድልድይ ሆነ። ከእልቂቱ በኋላ በመታወቂያ ላይ ሁቱ ወይም ቱትሲ የሚል የጎሳ ስያሜ መጻፍ በሕግ ታገደ። እኛ ሁቱ ወይም ቱትሲ አይደለንም፣ እኛ ሩዋንዳዊና የሚል አዲስ ብሔራዊ ማንነት ተገነባ። ዛሬ በሩዋንዳ መንገድ ላይ ስትሄድ ትላንት የተገደሉ ሰዎች ልጆች በአንድ ትምህርት ቤት ሲማሩ፣ በአንድ ገበታ ሲበሉ ማየት የተለመደ ሆኗል። የዛሬዋ ሩዋንዳ ከአፍሪካ ቀዳሚ የቴክኖሎጂና የጽዳት ተምሳሌት ሆናለች። ዋና ከተማዋ ኪጋሊ በአፍሪካ ውስጥ እጅግ ንጹህ ከተማ ተብላ ትጠቀሳለች። በኢኮኖሚ እድገትም ቢሆን በሴቶች የፓርላማ ተሳትፎ እንዲሁም በቱሪዝም ዘርፍ ዓለምን እያስደነቀች ትገኛለች። ሩዋንዳውያን ካለፉ ጥቁር ታሪኮች የተማሩት አንድ ትልቅ ነገር ቢኖር አንድነት ለህልውና፣ መከፋፈል ደግሞ ለጥፋት መሆኑን ነው። የሩዋንዳ ታሪክ የሰው ልጅ ምንም ያህል ሊጨክን እንደሚችል ብቻ ሳይሆን ምን ያህል ይቅር ባይና ብርቱ ሊሆን እንደሚችል ማሳያ ነው። ዛሬ ይህንን ታሪክ ስናስታውስ ስለ ሩዋንዳ ብቻ ለማውራት አይደለም። በጥላቻ ንግግርና በዘረኝነት ፕሮፓጋንዳ የሚጀመሩ መንገዶች መጨረሻቸው ምን እንደሆነ እንድንገነዘብ ጭምር ነው። የ100 ቀናቱ ጨለማ አልፏል። ሩዋንዳ ግን ዛሬም የብርሃን ተምሳሌት ሆና ትቀጥላለች። የታሪክ ምሁሩ እንደተናገሩት ታሪክን የማይማሩ ሰዎች ታሪክን ዳግመኛ ለመኖር ይገደዳሉ። እኛ ግን ተምረን የተሻለች ዓለምን እንገንባ። ለዛሬው ያዘጋጅንላቸው የታሪክ ዳሰሳ በዚህ ተጠናቋል። ስላዳመጣችሁን እናመሰግናለን።